እንዲያስተምረን እግዚአብሔር መድኃኔዓለም ፈቃዱ ይሆንልን። ዓይነ ልቦናችንን እንዲገልጽልን ፈቃዱ ይሆን። እንበል አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳኤነ ዘለለ ዕለትነ ሀበነ ዮም ኅድግ ለነ አበሰረነ ኢታብአነ እግዚኦ ውስተ መንሱት አላ አድኅነነ ወባልሐነ ኩሉ እኩይ ወዚአከ ይእቲ መንግሥት ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በልላኪ ወድንግል በስጋኪ እመ እግዚአብሔር ጽባኦት ሰላም ለኪ ቡሩክት አንቲ እምአንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍሥሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዪ ለነ ምሕረተ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይስረይ ለነ ኃጣውኢነ ተማኅፀነ ብኪ። እግዚአብሔር ይባርክልን፣ እግዚአብሔር ይግለጽልን። በልሞከር እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብለው 81 መጻሕፍትን እንዲጀምሩ እኛም የግስ አርዕስትን መናገር እንጀምራለን። የግስ አርዕስት 8 ናቸው። ማን ማን ናቸው ቢሉ ቀተለ፣ ቀደሰ፣ ተንበለ፣ ባረከ፣ ማህረከ፣ ክህለ፣ ሴሰየ፣ ክህለ፣ ጦመረ ናቸው። እኒህም ለእያንዳንዳቸው ሰራዊት አላቸው። የቀተለ ሰራዊት ሀቤተ፣ ተኬሰ፣ ሰኮተ ናቸው። የቀደሰ ሰርቤ ግን አንድ አንገለገ ብቻ ነው። የተንበለ ሰራዊቶች ቀበያው በጠ፣ ቀንጦሰጠ፣ ዜርዜቀ ናቸው። የባረከና የክህለ ግን ራሳቸውን ከመሳሰለ በቀር ሌላ አመል ያለው ግስ አይገኝላቸውም። የማሂረከ ሰራዊት አንቃይደወ፣ ተካይለወ፣ አናህሰየ ናቸው። የሴሰየ ሰራዊት ሀሌለየ፣ አቅዜዘየ፣ አንጌገየ ናቸው። የጦመረ ሰራዊት አልሆሰሰ፣ አክሞሰሰ፣ ሶርየመ፣ ጎርየመ ናቸው። አይማዳ አርስት የሚባሉ ቀለማት 5 ናቸው። ማን ማን ናቸው ቢሉ ቀተለ፣ ተቀትለ፣ አቅተለ፣ ተቃተለ፣ አስተቃተለ ናቸው። እኒህም በአማርኛ ቀተለ አድራጊ፣ ተቀትለ ተደራጊ፣ አቅተለ አስደራጊ፣ ተቃተለ ተደራራጊ፣ አስተቃተለ አደራራጊ ናቸው። 10 አናቅጽ የሚባሉ 4 ናቸው። ማን ማን ናቸው ቢሉ ተነአየ ናቸው። እኒህም በጊዛቸው በራባቸው በሳድሳቸው ይነገራሉ። ነግን ተለይቶ በካይብ ይነገራል። የዚህም ማስረጃ ንው፣ ኑፈር ወኑቱ በሰላም ያለውን ይመለከቷል። ግስ የሚያስጀምሩ ቀለማት 5 ናቸው። ማን ማን ናቸው ቢሉ ግዕዝ፣ ራብዕ፣ ሐምስ፣ ሳድስ፣ ሳብዕ ናቸው። በግዕዝ ቀተለ የዚህም ማስረጃ በግዕዝ ቀተለ፣ በራብዕ ባረከ፣ በሐምስ ሴሰየ፣ በሳድስ ክህለ፣ በሳብዕ ጦመረ ናቸው። ግስ የማያስነሱ ቀለማት 2 ናቸው። ማን ማን ናቸው ቢሉ ካይብ እና ሳልስ ናቸው። የዚህም ማስረጃ ሆረ ቲሃ ይላል እንጂ ሁረ ቲሃ አይልም። የግስ መድረሻ ቀለማት 2 ናቸው። ማን ማን ተውና ነገራ ስላለ ወደ ግሱ እንሂድ። እሺ። ባህብሃ ከረፋ ቀረና ይባሃብ ይከረፋል። ይባህብ ይከረፋ ዘንድ ይባህብ ይከርፋ ባይብሆ ባይብሆት መከርፋት ወይቡ ባይባሂ የከረፋ ወይቡ ባይባሂ የከረፉ ወይብዝ ባይባሂ የከረፋች ወይቡሃን ባይባህያት የከረፉ ለብዙ ሴቶች በባይበህ ባይር ቅጽል ባይር ቅጽል በባይባሃን በብዙ በባይበይት ለሴት በባይባሃት ለብዙ ሴቶች ባይባሂት መድበል በባሄ ጥሬ ዘር
ጥሬ በባህያት በብዙ ዘር በብዙ በይበህና ጥሬ ምዕላድ ጥሬ ምዕላድ በይበህናት በብዙ በብዙ ባይባሃ ቦቦ እሺ ከመ ዕፅ ብህቡህ ቦነቸ በሆ ሸተተ በሰበሰ ይበሆቡ ይሸታል ይቦህቡ ይሸት ዘንድ ይቦቡ ይሽተት በህቡሆ በህቡሆት መሽተት በህቡ በህባዊ የሸተተ በህቡሃን የሸተቱ በባህዋን የሸተቱ በህቡይ ባይባዊ የሸተተች በህቡሃን ባይባህያት የሸተቱ የሸተቱ በባይ በባይድ ቅጽል ባዕድ ቅጽል በባይባሃን በብዙ በብዙ በበዊት ለሴት ለሴት በበቡሃን በብዙ በብዙ በበውት መድበል መድበል በሁባሁ ጥሬ ዘር ጥሬ ዘር በሁባውያት በብዙ በብዙ በሁቡና ጥሬ ምዕላድ ጥሬ ምዕላድ በሁቡናት በብዙ በብዙ በሁበሆ እሺ በልሃ ተሳለ ስለትሆነ ይላል ይሳላል ይብላ ይሳል ዘንድ ይብላ ይሳል በላይ በሊሆት መሳል ብሉ በላይ የተሳለ ብሉሃን በላህያን የተሳሉ ብልት በላይ የተሳለች ብሉሃት በላህያት የተሳሉ መብልህ መስተብልህ መስተባልህ ባዕድ ቅጽል ባዕድ ቅጽል መብልሃን መስተብልሃን መስተባልሃን በብዙ በብዙ መብልት መስተብልት መስተባልት ለሴት 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 መስተብልሃት መስተባልሃት በብዙ ሴቶች በብዙ ሴቶች በላይት መድበል መድበል ብልሃት ሳቢ ዘር ሳቢ ዘር ብልሃታት በብዙ በብዙ በብልሃ ባዕድ ዘር ባዕድ ዘር በብልሃት በብዙ በብዙ በልሃ በሊህ ገሪሆሙ ለኪ ወደም አፋጠነ ባልሃ አዳነ በሊህ ገሪሆሙ ለኪ ወደም የሰውን ደም ለማፍሰስ ሀጣን ይቸኩላሉ። ቋንጃ እስከሚሰብሩ የሰው ደም እስከሚያፈሱ ሰውን እስከሚያጠፉ በጣም ይጓጓሉ። ይህ ምንድነው? ዲያብሎስ በእነሱ ላይ አድሮ ሰውን ያስጠፋል። እነሱንም በእሱ እጅ አድርጎ በገሃነመ እሳት ለዘላለሙ ተቆራይቷቸው ይኖራል። ህንፃ ሥላሴ ከባድ ነው። ህንፃ ሰብ ግን ቀላል ነው። ምክንያቱም ምጽዋት አበድርም መስዋዕት ከመስዋዕት ይልቅ ከስጋ ወደሙ ይልቅ አለ ምጽዋትን እመርጣለሁ ነው ያለ ጌታ። ምክንያቱም ምጽዋት ምን ለማን ነው የሚሰጥ? ለእሱ ህንፃዎች አይናቸው ለፈረጠ፣ እጃቸው ለተቆረጠ፣ ጎናቸው ከማገር፣ አይናቸው ከማገር፣ ጎናቸው ከምኝታ ለዋለ ሰዎች፣ ሰርተው በልተው ለማይችሉ ሰዎች ነው የሚሰጥ ምጽዋቱ። መስዋዕት ግን ህንፃ ሰብ የሰው እጅ በሰራው መቅደስ ነው የሚሰዋ እና ስለዚህ እነዚህን የሚያፈርስ ሰው ወዮለት። ህንፃ ሥላሴ ማለት እኛ ነን። እኛ በሥላሴ እጅ ነው የተገነባነ። ሌላው ግን ቤተ መቅደስም ሆነ ማንኛውም ፎቅ ሆነ ማንኛውም ሆነ በእኛ የሚሰራው ህንፃ ሰብ ይባላል እና የሥላሴ ህንፃ ግን ከባድ ነው። ይህን ከማፍረስ ወደፊት ልጆች ብዙ ነገር እናንተ ገና ብዙ ትደርሳላችሁና ተጠንቀቁ። ማናል ባልሃ አዳነ የባልህ ያድናል የባልህ ያድን ዘንድ የባልህ ያድን ባልሆ ባልሆት ማዳን ብሉ በላሂ ያዳነ ብሉሃን ባላህያን
ያዳኑ ያዳኑ ብሉይት ባላሂት ያዳነች ብሩሃት ባላህያት ያዳኑ በባለ ባዕድ ቅጽል ባዕድ ቅጽል በባለሃን በብዙ በብዙ በባዕሊት ለሴት ለሴት ባለሃን በብዙ በብዙ ባላሂት መድበል መድበል ቡራሄ ጥሬ ዘር ጥሬ ዘር ቡራሄያት በብዙ በብዙ ብሩህና ጥሬ ምዕላድ ጥሬ ምዕላድ ባለሃ በርሃ ብርሃን ሆነ በርሃ ይበርህ ይሆናል ይብራህ ይሆን ዘንድ ይብራህ ይሁን በሬ በሬሆት መሆን ብሩህ በራሂ የሆነ ብሩሃት በራህያት የሆኑ በባርህ ባዕድ ቅጽል ባዕድ ቅጽል በብርሃን በብዙ በብዙ በብሬት ለሴት ለሴት በብርሃት ለሴቶች ለብዙ ሴቶች በራሂት መድበል መድበል ብርሃን ምዕላድ ምዕላድ ብርሃናት አብህርት በብዙ በብዙ ብርሃት ሳቢ ዘር ሳቢ ዘር ብርሃታት በብዙ በብዙ ጴጥሮስ ዘወቱ ብርሃት ይላል። በራህ በርሃ መለጠም ይላል እሱ። እሺ ወይ ባው ካህናት ውስተ ቤተ መቅደስ በመባርህት ይላል። ግን የማስረጃ አደረበዛ በርሃ በራ ሆነ ይበርህ ይሆናል ይብራ ይሆን ዘንድ ይብራ ይሁን በርሃ ነው። አጥብቀው መልሰው በርሃ በራ ሆነ ይበርህ ይሆን ዘንድ ይበርህ ይሆናል ይሆን ዘንድ ይሁን ይሁን በርሆ በርሆት መሆን ብሩ በራህ በራሂ የሆነ ብሩሃን በራሃን በራህያን የሆኑ ብርት በራህ በራሂት የሆነች ብሩሃት በራሃት በራህያት በብዙ የሆኑ በራሂት መድበል መድበል ብራሄ ጥሬ ዘር ጥሬ ዘር ብራህያት በብዙ በብዙ ብርህና ጥሬ ምዕላድ ጥሬ ምዕላድ ብርህናት በብዙ በብዙ ብራህ ዘወቱ ብርሃት ይላል። ያ እንኳ ቢቀር ዘወቱ ብርሃት መላጥ አለበት ይላል። ጴጥሮስ ገጣባ ነበረ በተመረጠ ጊዜ ገና ሽማግሌ 50 ዓመት ሽማግሌ ተነስቶ ጌታን ተከትሎ ነው ተማሪ ቤት የገባ። በ50 ዓመቱ ነው ጴጥሮስ። ነገር ግን ያን ሁሉ አይቶ ያው በ72 ልሳን እንዲናገር አደረገው ጌታችን። እዚያም ደግሞ መራሆተ ተወለ ጴጥሮስ መራሆተ መንግስተ ሰማያት የመንግስተ ሰማያት ማግባትና ማውጣት ስልጣን የማውጣት ስልጣን ለቅዱስ ጴጥሮስ ነው የተሰጠው። ለቅዱስ ጴጥሮስ ነው፣ ለሌሎች ሐዋርያት ሳይሰጥ ለሱ ተሰጠው። ተመለከታችሁ? የመንግስተ ሰማያት ቁልፍ መክፈቻ እኮ ነው። እንግዲህ የእሱን ይዘን ዛሬ ካህናት ሊቃውንት ደግሞ የጴጥሮስ ልጆች ነን ብለን ነው የምንንቀሳቀሰው። እና የጴጥሮስ ልጆች ከሆነ የጴጥሮስን ግብር መስራት አለብን። ጴጥሮስን መከተል አለብን። ጴጥሮስን መምሰል አለብን። ሄድ በል በዝሃ በዛ ይበዝህ ይበዛል ይብዛ ይበዛ ዘንድ ይብዛ ይብዛ በዚህ ህይወት መብዛት ብዙ በዛሂ የበዛ ብዙሃን በዛህያን የበዙ ብዙት በዛሂት የበዛች ብዙሃት በዛህያን የበዙ በብዙ ባዕድ ቅጽል ባዕድ ቅጽል በብዙሃን በብዙ በብዙ መብዝት ለሴት ለሴት በብዛት ለሴቶች
በብዙ ሴቶች በዛይት መድበል መድበል ብዛት ሳቢ ዘር ሳቢ ዘር ብዛታት በብዙ በብዙ ብዝ ዘመድ ዘር ዘመድ ዘር ብዛት በብዙ በብዙ መብዝሂ ባይር ሳልስ ቅጽል ባይድ ሳልስ ቅጽል መብዝህያን በብዙ በብዙ መብዝሂት ለሴት ለሴት መብዝህያት ለሴቶች በብዙ ሴቶች ባዝሃ በጥሃ በጣም ይበጥ ይበጣል ይብጣ ይበጣ ዘንድ ይብጣ ይብጣ በጣ በለው መልሰው ደግሞ በጣ በጣ በጥሃ በጥሃ በጣ ይቤጥ ይበጣል ይበጥ ይበጣ ዘንድ ይበጥ ይብጣ በጦ በጦት መብጣት ጡ በጣሂ የበጣ አያት የበጡ በጤት በጣየት የበጣች የበጣች በጣት በጣያት የበጡ በበጥ ባይር ቅጽል ባይድ ቅጽል በበጣህን በብዙ በብዙ በበጤት ለሴት ለሴት በበጣት ለሴቶች ለብዙ ሴቶች በጣሂት መድበል መድበል በጤ ዘመድ ዘር ዘመድ ዘር በጢያት በብዙ በጢ ዱባ ነው። በጣ 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 በጽሐ ደረሰ ይበጽህ ይደርሳል ይብጻህ ይደርስ ዘንድ ይብጻህ ይድረስ ብፁዕ በጻሂ የደረሰ የደረሰ በፄ በጽሖት መድረስ በፄ በጽሖት መድረስ ብፁዕ በጻሂ የደረሰ ብፁዓን በጻህያን የደረሱ ብፅዕት በጻሂት የደረሰች ብፁዓን በጻህያት የደረሱ መምጽእ መስተብጽእ መስተባጽእ ባይድ ቅጽል ባይድ ቅጽል መምጽሐን መስተብጽሐን መስተባጽሐን በብዙ በብዙ መምጽእት መስተብጽእት መስተባጽእት ለሴት ለሴት መምጽሐት መስተብጽሐት መስተባጽሐት ለሴቶች ለብዙ ሴቶች በጻይት መድበል መድበል ብጽሐት ሳቢ ዘር ሳቢ ዘር ብጽሐታት በብዙ በብዙ ወበጻሕርዮስ ወበጽሐ አርዮስ እስከ ሀበ ይብል ወልድ ፍጡር በመለኮቱ ተጠራጠረ። አዎ አርዮስ መድኃኔዓለም ኢየሱስ ክርስቶስን ተጠራጥሮታል። ወልድ ፍጡር ነው አለ። እዛ መጽሐፈ ሰሎሞን ምሳሌ 8 ላይ ሲመለከት ትቤጥፈ ፈጠረተኒ የሚል አንቀጽ አግኝቶ መልካም ነው የሰማ አነጋገር ወልድ ፍጡር አለ። ዝቅ ብሎ ቢመለከት ግን እንበለ ይትፈጠሩ አድባሩ አውግር ተራራዎችም ኮረብታዎችም አብህርትም ሰማይም ጨረቃ ፀሐይ ሳይፈጠሩ እኔ በመለኮት አለሁ የሚለውን ያገኘው ነበረ። መናፍቃን ጫፍ ይዘው መነሳት ልማዳቸው ነውና ጫፍ ይዞ ተነሳ እና ወልድ ፍጡር ብሎ ተጠራጠረ። ያን ጊዜ ሰለስቱ ምዕት ተዋግተው ተከራክረው አስመለሱት። ንስሐ ገባ። ንስሐ ገብቶ ተመልሶ ቅዳሴ ካህናት ጋር ገብቶ አሃዱ አብ ቅዱስ አሃዱ ወልድ ቅዱስ አሃዱ ውእቱ መንፈስ ቅዱስ ሲል ወይን አርዮስ ወልድ ፍጡሩን አምላክ ነው እያመንሁ ብሎ ቢጠራጠር ወዲያው ጨጓራው ተመቶ ወደ ዳሬ ወፀየ ገበ ብሎ ቢወጣ አንጀቱ ጨጓራው በአንድ ላይ ወከክ ብሎ ፈድዞ ሞቷል። እና ክርስቶስን መጠራጠር አያስፈልግም። አንድነትና ሶስትነትን ለይቶ በምስጢረ ሥላሴ ማወቅ ይቻላል። አንድነት እንዴት እንደሆነ፣ ሶስትነት እንዴት እንደሆነ
የአምላክ አንድ አምላክ ሶስት አምላክ የምንላቸውን ለይቶ አንጠርጥሮ ማወቅ ነው። ይህን ያላወቀ ካህን፣ ይህን ያላወቀ ሊቃውንት ምንም ተግባራዊ የክርስቶስን ባህሪ ሊያውቅ አይችልም። ጩኸት ብቻ አይደለም፣ ጩኸት አለ፣ ጩኸት ሁሉ አለ። መላእክትም 99 ነገደ መላእክት 24ቱን ሰዓት ሁሉ ሲዘምሩ ነው የሚያድሩ። እነሱ ግን ምስጢር በሙሉ ተገልጾላቸዋል። ስለዚህ እኛ ደግሞ ወደ ምስጢር ጨው ገባ ብለን ትንሽ ትንሽ መቅመስ አለብን። ምስጢሩን ካላወቅነ ዝም ብለን እያለፍነው ከሄድን ምንም ዋጋ የለውም እና የአርዮስ ታሪክ ቢተረክ ገና በሙሉ 9 ቀን የሚተረከው የአርዮስ ታሪክ ብዙ ስለሆነ አሁን ባጭሩ እንቅሰፈውና ወደ ነገራችን እንመለስ። እስከዚህ ይበቃናል። ይበቃል፣ ተብዙ ነው። አሁን ወደ ነገራው እንመለስ። እሺ። በጽሐ ደረሰ፣ በጽሐ በጣም፣ በዝሐ በዛ፣ በርሃ በራ ሆነ፣ በርሃ ብርሃን ሆነ፣ ባልሃ አዳነ፣ በልሃ ተሳለ፣ በሆ ሸተተ ከረፋ ቀረና፣ ባህብሃ ከረፋ ቀረና። ተቀበሉ አብራችሁ። ባህብሃ ከረፋ ቀረና ባህብሃ